ሰላም እንዴት ናችሁ? ውድ የእናት ሚዲያ ቤተሰቦች የሰዓቱ መረጃ ይዘናል። አብራችሁን ቆዩ። በርካታ ጉዳዮች እናነሳለን። ስለ ሉላ ገዙ ከኢቢኤስ ጋር ያላት ግንኙነት ለቃ ነው ምንድን ነው የተፈጠረው? ስለሱ ነግራችኋለን። እንደዚሁም ደግሞ ስለ ቬሮኒካ ከባድ የሆነ ህመም አጋጥሞት ነበር። ስለሱ መረጃው አለ። ስለ ናቲ በርበር አደገኛ ፕራንክ ተደርጓል። ምንድን ነው ያጋጠመው? እንመለከተዋለን። እንደዚሁም በደሴ ስለተገደለችው ስለሷም መረጃው አለን። እንደዚሁም ስለ አብዮት ካሳ ልደት እያከበረ ነው የሚገኘው። የ7ኛ ዓመት የተጋቡበትን እጅግ የሚገርም ታሪኮች አሉት። ስለሱም ነግራችኋለሁ። አብራችሁን ቆዩ። በቅድሚያ የምንመለከተው ከሰሞኑ በርካታ ውዝግብ ተፈጥሮ የነበረባት ሉላ ገዙን በተመለከተ ለ3 ሳምንታት ያክል በኢቢኤስ ላይ አልታየችም። ከዚህ ጋር በተገናኘ ግን ምንድነው ምክንያቱ? የብዙዎች ጥያቄ ነው። አሁን በተሰማው መረጃ ግን ህመም እንዳጋጠመ ታውቋል። የእሷን ፕሮግራም እንተዋወቃለን የሚለውን ፕሮግራም ያቀረበችው ንጹህም እንደዚሁ ከባድ ጥያቄ ሲቀርብባት ነበር። ሉላ የት ሄዳ ነው? ምን ሆና ነው የሚል ማለት ነው። እናም እሷም እንደመለሰችው ከሆነ ሉላ እግሯ ላይ የተወሰነ ህመም አጋጥሟታል። ነገር ግን አሁን መልካም ጤንነት ላይ ትገኛለች። በቀጣይ ትመለሳለች ስትል ሀሳቧን ሰጥታለች ነው የተባለው። ሉላን ስንመለከት እንግዲህ የተለያየ ታሪኮች አላት። በመቀሌ እንደዚሁ በሳይኮሎጂ ትምህርቷን ጨርሳለች። በአዲስ አበባ በጋዜጠኝነት እንደዚሁም በማስተርሷንም እንደዚሁ በፐብሊክ ማስተርሷን ይዛለች። ትዳር ህይወቷን በተመለከተ ግን እንግዲህ በዩኒቨርሲቲ ያለች የመሰረተችው ትዳር እንግዲህ ያ ትዳሯ በጎ የሚታይ አይደለም። ትንሽ የተወሰነ ችግር የተፈጠረበት ነው እና አሁን ብቻዋ ነው ልጆቿን የምታሳድገው። 2 ልጆች እንዳሏት ይታወቃል። በዚህም እንግዲህ ብቻዋን እንደምታሳድግ ይታወቃል። ለቤተሰቦቿ እጅግ ድንቅ እንደሆነችም ቤተሰቦቿ የሚመሰክሩላት ናት። ሞዴል እንደነበረችም ያው የሚታወስ ነው። ከትምህርት ቤት ጀምሮ እንግዲህ ሞዴል 11 ክፍል ጀምሮ ሞዴል እንደሆነች ጭምር ይታወቃል ማለት ነው። እና አሁን ከኢቢኤስ የጠፋችበት ምክንያት በዋናነት በህመም እንደሆነ ጭምር ቤተሰቦቿ ይፋ አድርገዋል። ሌላው ቬሮኒካን በተመለከተ እንደዚሁ ቬሮኒካ ከሰሞኑ አንድ ክሊፕ ትሰራለች። ያንን ክሊፕ ለመስራት የሰውነት ቅርጽ ለማስተካከል አቅዳ ነበር። እናም ያን ለማድረግ የምግብ መቀነስ ዳይት እንደዚሁም የተለያዩ መድኃኒቶችን ስትወስድ ነበር። በዚህ ምክንያት እንግዲህ ከባድ የጨጓራ ህመም አጋጥሟታል። ይህ የጨጓራ ህመም እንግዲህ ከፍ ወዳለ ደረጃ ደርሶ ሆስፒታል እንድትገባ አድርጓታል። እና በሆስፒታል እንግዲህ ክትትሏን ጨርሳ አሁን ወደ ቤቷ ገብታለች ነው የተባለው። እና ከሰሞኑ መነጋገሪያ የሆነ ጉዳይ ነበር። ስትሄድ እንግዲህ በሰው ነበረ እየሄደችው፣ ሰው እየነዳላት፣ መኪና መንዳት የማትችል ነበር። ስትመጣ ግን አሁን በራሴ እየነዳሁን የተመለስኩት ስትል ሀሳቧን ሰጥታለች። እና ብዙዎች እንግዲህ ወደ ችግር የሚገቡበት አንዱ ዴት ወይም ደግሞ ሰው ቅርጽ ለማስተካከል በሚል ምግብ መቀነስ መድኃኒቶችን መውሰድ ይሄ አደጋ እንዳለውም ጭምር ባለሙያዎች እየመከሩ ይገኛሉ። ከሰሞኑ ሰማኝ በለውም ህይወቱን ያጣው እንግዲህ በዚህ እንደሆነ ይታወቃል። በአንድ ወር 10 ኪሎ ግራም በመቀነሱ ያው ህይወቱ አጥቷል ማለት ነው። እና በአንድ ክብደት መቀነስ እጅግ አስደንጋጭ ነው። አንድ ሰው ክብደት ቀነሰ ከተባለ በወር 1 ኪሎ ነው መቀነስ ያለበት ሲሉ አንዳንድ መረጃዎችም ጥናቶችም ይፋ እያደረጉ ነው የሚገኙት። ሌላው መረጃችን የሚሆነው ናቲ ባርባርን በተመለከተ እንግዲህ ብዙዎች ተናግረውበታል። አስደንጋጭ ፕራንክን የተሰራበት እንደምትመለከቱት ማለት ነው። ይህ አስደንጋጭ የሆነ ፕራንክ እንግዲህ ብዙዎችን አስደንግጧል። ፖሊስም እንግዲህ የፖሊስ ልብስ ለብሰው ነው ፕራንክ ያደረጉት እና በርካቶች ሀሳብ እየሰጡበት ነው የሚገኘው። ፊቱን እንደምትመለከቱት በከፍተኛ ሁኔታ ደንግጦ ነበረ እና እንግዲህ ክስ ይመሰርታል ወይስ አይመሰርትም የብዙዎች ጥያቄ ነው። እስኪ እንግዲህ ተመልከቱት። አብዮት ካሳን በተመለከተ የ7ኛ ዓመት የትዳር እንግዲህ ዓመታቸው እያከበሩ ነው የሚገኙ 7 ዓመት መሙላቱን አስመልክቶ የነሱ ትዳር በርካታ ውዝግብ የተሞላበት እንደሆነም እንግዲህ አንዳንዶች ሲገልጹ ነበረ። አብዮት ካሳ እንግዲህ ተወዛዋዥ እንደሆነ ይታወቃል። እናቱ ጎንደሬ፣ አባቱ ወሎዬ ናቸው። እንግዲህ እናም ከነሱ ወጥቶ እጅግ በውዝዋዜ የምናውቀው ድንቅ ብቃት ያለው ነው። ባለቤቱ ደግሞ ተዋናይ ንግስት ፍቅሬ ትባላለች። በጉራጌ የተወለደች ናት እና ከሁለቱ እንግዲህ መጀመሪያ ላይ ግን ንግስት እጮኛ ነበራት ወይም ደግሞ ታገቢኛለሽ ጥያቄ ቀርቦላት ነበር። ያ እንግዲህ እጅግ የሚገርም ሰርፕራይዝ ተደርጋ እጅግ ግዙፍ የሆነ ነበረ የታገቢኛለሽ ጥያቄ ቀረበላት። ነገር ግን ያ ተቋርጦ በመጨረሻ ላይ ከአብዮት ጋር ተገናኝተዋል። በፍቅር ግንኙነት ከጀመሩ በኋላ ለዓመታት ከቆዩ በኋላ በቀጥታ ወደ ኬንያ ለመዝናናት ሄዱ። በዛም እንግዲህ በኬንያ ሞምባሳ ነው የተጋቡት። ብቻቸውን የተጋቡት ለየት የሚያደርገው ነገር የነሱ ቤተሰብ የለም፣ ምንም የለም። ብቻቸውን ተጋብተው ነገር ግን አሁን አሜሪካ ልጅ ወልደው በአሜሪካ በሰላም እየኖሩ የሚገኙ 7ኛ ዓመታቸው እንደዚሁ በድምቀት እያከበሩ ነው። እጅግ የሚገርም የውጣ ውረድ ህይወት ነበራቸው። ሰፋ ያለ መረጃ ከዚህ ጋር በተገናኘ ግን ምሰራላችሁ ነው የሚሆነው። ሰብስክራይብ እያደረጋችሁ ግን አብራችሁ